የኢራን ወዳጆች ወዴት አሉ? ሩሲያና ቻይና የት ገቡ? ኢራን እውነት ወዳጆች አሏት የሚያስብል ጊዜ ላይ ደርሰናል። ይህ የቅዳሜ ገበያ የዩቲዩብ ቻናላችን ነው። ኢኮኖሚያዊ ትንታኔዎችን ታደምጡበታላችሁ። ሩሲያና ቻይና እስካሁን ለኢራን እጃቸውን ለምንድን ያልዘረጉት የሚለውን በዝርዝር እንመለከተዋለን። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ፈጣን መረጃዎች እንዲደርሷችሁ ይሁን። ቅዳሜ ገበያ። በርካቶች ሩሲያና ቻይና የት አሉ እያሉ እየጠየቁ ነው። ፑቲን የአያቶላ ሆሚኒን መገደል ኃጢአት ነው ብለው ኮንነውታል። የቻይናው የውጭ ጉዳይ ሚኒስትር ዋንጌ ደግሞ ለእስራኤል አቻቸው ጌዲዮን ሳር በመደወል ኃይል መፍትሄ አይሆንም ብለዋል። በእርግጥ ግን እነዚህ ሁለቱ ሀገሮች ከዚህ ግጭት አንጻር የቱ ጋ ናቸው የሚለው በጣም በዝርዝር ሊነሳ የሚገባው ነው። በደንብ እንመልከተው። እንግዲህ ይህንን ጉዳይ የጸጥታው ምክር ቤት ስብሰባ በአስቸኳይ እንዲከናወን ጠርተዋል። ግጭቱን ተከትሎ ሩሲያና ቻይና በጸጥታው ጥበቃ ምክር ቤትም የአረብ ባህረ ሰላጤ ግጭት በአስቸኳይ እንዲቆም፣ ሁሉም ወገኖች ወደ ድርድር እንዲመጡ፣ ወደ ውይይት እንዲመጡ፣ ሰላም እንዲረጋገጥና ያልተገቡ ወታደራዊ ድርጊቶች እንዲቆጠቡ ጥሪ ቀርቧል። አሜሪካም የረባ መልስም አልሰጠችም በጉዳዩ ላይና የጸጥታው ምክር ቤት እንግዲህ ትርጉም አልባ የሆነ ነው። ግን እነዚህ ሁለቱ ሀገራት ሩሲያና ቻይና አሁንም በዓለም የብዝሃ መድረክ አሰራር ወይም ደግሞ በመልቲላተራሊዝምና በዓለም አቀፍ ተቋማትና ድንጋጌዎች መመራት የተሻለ ነው የሚል የጸና አቋማቸውን እንደያዙ ነው። ለኢራንም እንግዲህ የደረሱላት በዚህ መልኩ ነው እና አንዳንዶች ግን በተለይም እኛ ሀገር ያሉ ሰዎችም በጣም በስፋት ስከታተል ነበር። ኢራን ከተጠቃች ሩሲያ ዝም አትልም፣ ቻይናም ዝም አትልም፣ የአሜሪካና የእስራኤል ማብቂያ ሊሆን ይችላል። ምናልባት አሜሪካ ከሩሲያ ጋር ወይንም ከቻይና ጋር ጦርነት ውስጥ የምትገባው ብቸኛ የቀረችውን ኢራንን ከነካካች ነው አይነት ሐሳቦችን ሲሰጡ ነበር። ግን እውነታው እንደዛ አይደለም እና በስፋት ነገሮችን መመልከትም የሚያስፈልግ ይመስለኛል። የሁለቱን ሀገራትም ጉዳይ ነጣጥለን እንመልከተው። መጀመሪያ የሩሲያን ጉዳይ እንመልከተው። እንግዲህ ሩሲያና ኢራን በጣም ጥልቅና ሰፊ የሚባል የሁለትዮሽ ስምምነት አላቸው። በተለይም ባለፈው ዓመት የካቲት ላይ ወታደራዊ ልምምድ ሁሉ አድርገዋልና በአውሮፓውያን አቆጣጠር በ2025 በጣም ትልቅ ስምምነት ፈርመዋል። የዛሬ ዓመት ገደማ ማለት ነው እና ሩሲያና ኢራን የፈረሙት ስምምነት ሁሉን አቀፍ ስትራቴጂካዊ ስምምነት የሚል ነው። ይህ ሁሉን አቀፍ ስትራቴጂካዊ ስምምነት ወታደራዊና የደህንነት ጉዳዮችን ጭምር ያካተተ ነው። ያንን ተከትሎም ባለፈው ዓመት የካቲት ወር ላይ ኢራንና ሩሲያ በቀይ ባህር በህንድ ውቅያኖስ አካባቢ ሰፊ ወታደራዊ ልምምድ ሁሉ አድርገዋል እና አሜሪካም ሲያወግዙት ነበር ይህን ሁኔታ። ግን ኢራንና ሩሲያ ጠንካራ ወታደራዊ ትስስር ሁሉ አድርገዋል። ነገር ግን እዚህ ስምምነት ላይ ጦርነትን መጋራት የሚል የለም፣ ወይንም ደግሞ መስዋዕትነት መክፈል የሚል የለም። ስትራቴጂካዊ ወዳጅነት የሚል ብቻ ነው ያለው። ስለዚህ የሁለቱ ሀገራት ግንኙነት እዚህ ድረስ የተገደበ ነው ማለት ነው። እንዲያውም እውነታውን መገንዘብ ያለብን የሚመስለኝ ሩሲያ እውነትም የኢራን ወታደራዊ አጋር ብትሆን፣ ኢራንን በጣም ስትራቴጂካዊ አጋር አድርጋ ብትመለከታት ኢራን እስከዛሬ ድረስ የኒኩለር ጦር መሳሪያ ትታጠቅ ነበር የሚሉ ተንታኞች አሉና ለምን ሩሲያ ለኢራን እስካሁን ድረስ የኒኩለር ጦር መሳሪያ እንድትታጠቅ ወይም የኒኩለር ቴክኖሎጂውን ሰፋ ባለመልኩ ባለቤት እንድትሆን ለምን አላገዘቻትም የሚለውንም ወደ በኋላም ላይ ስለምመለከተው እሱንም ማየት ይቻላልና ሩሲያ ለምሳሌ አሁን ከሰሜን ኮሪያ ጋር ያላት ወታደራዊ ስምምነት አንዱ ቢጠቃ አንዱ አብሮ የመዋጋት ጭምር የሚዘልቅ ነው። ለዚህም ይመስላል እንግዲህ የሰሜን ኮሪያ ወታደሮች በዩክሬን ጦርነት ላይ ሲሳተፉ ነበር የሚሉ ነገሮች ሰምተናልና ከዛ ጋር የተያያዘ ነው። ሁለተኛ ደግሞ የሩሲያ ዋነኛው አቋም ከወታደራዊ ጣልቃ ገብነት ስምምነት ካለመኖሩ ጋር በተያያዘ ሩሲያ አሁንም ቢሆን ከዩክሬን ጋር ያለውን ጦርነት ለመፍታት ከአውሮፓውያኑ የተሻለ አሜሪካ የተሻለ እድል አላት፣ አሜሪካ የተሻለ አቋም ላይ ናት ብለው ስለሚያምኑ ከአሜሪካ ጋር ያላቸውን መልካም እሳቤ መበከል አይፈልጉም ማለት ነው። የቻይናን ጉዳይ ደግሞ እንመልከተው። ቻይናና ኢራን በፈረንጆቹ አቆጣጠር በ2021 የዛሬ 5 ዓመት ገደማ ማለት ነው የ25 ዓመት
ትብብር ተፈራርመዋል። ይሄ በጣም የረዥም ጊዜ ትብብር ነው። የሩብ ክፍለ ዘመን ትብብር ነው። በዚህ ስምምነት ላይ በስፋት የተካተቱት የመሰረተ ልማትና የኢኮኖሚ ግንኙነቶች ሲሆኑ የቻይናው ቤልት ኤንድ ሮድ ኢኒሼቲቭ የሚባለው አዲሱ የቻይና ሌላ ሀያል ኢኮኖሚ ግንባታ መሰረት የሆነውን ትኩረትም ያደረገ ነው ተብሎ ይጠቀስለታል። ከዛ በመነሳትም ከዛ በፊትም በነበራቸው ግንኙነት የቻይናና የኢራን ግንኙነት በኢኮኖሚው ረገድ በጣም ጥልቅ ግንኙነት ተብሎ ሊጠቀስ የሚችል እንደሆነ በርካቶች ይናገራሉ። እንግዲህ ቻይና የኢራንን 90% ነዳጅ እየገዛቻት ትገኛለች። ኢራን በበርካታ ማዕቀብ ውስጥ ነው የቆየችው። በዚህ ማዕቀብ የተነሳ በቂ ነዳጁን ለመሸጥ አትችልም። እናም ቻይና ሁነኛ ገዥዋ ሆና በመገኘቷ ለኢራን በጣም ጥብቅ ወዳጅ ናትና ኢራን ምንም እንኳን ወታደራዊ ድጋፎችን ከቻይና ባታገኝም በነዳጅ ግዢው የተነሳ ቀላል የማይባል ቢሊዮን ዶላሮችን ማፈስ እንደምትችል ከቻይና የሚያሳይ ነውና ቻይና አጋርነቷን በዚህ ረገድ ነው የምትገልጸው። ከዛ በተጨማሪ በጣም ግዙፍ የሚባሉ የቻይና ኩባንያዎች በኢራን የተለያዩ መሰረተ ልማት ኢንቨስትመንቶች ላይ ተሳትፈዋል። ግን ወታደራዊ ትብብር የሚል ስምምነት የለበትም። ቻይና ደግሞ እንደምናውቀው በባህሪዋ ላለፉት 80 ዓመታት ቻይና የተመራችበት መርህ ሰላማዊ እድገት የሚል ነውና ሰላማዊ የኢኮኖሚ ትስስር የሚሉ ናቸው። ጦርነትን አጥብቃ ታወግዛለች። አይደለም በሰው ሀገር ጦርነት ልትሳተፍ የሌሎችንም ሀገራት ጣልቃ ገብነት ታወግዛለች እና በዛ መልኩ ከኢራን ጋር ወዳጅነት መመስረት የሚባል ስምምነት የላቸውም። ነገር ግን ሁለቱም ሩሲያም ቻይናም ኢራንን በጣም የሚፈልጉበት ፖለቲካዊ ምክንያት አላቸው። በመካከለኛው ምስራቅ ሩሲያም ቻይናም እነ ሳውዲ አረቢያ፣ እነ ዩኤኢ፣ እነ ኳታር ጠንካራ አጋሮቻቸው ቢሆኑም ለአሜሪካ የማትታዘዝ ከምዕራቡ ዓለም ያፈነገጠች ኢራን መኖሯ የኃይል ሚዛን ያስጠብቃል በሚል ኢራንን በኢኮኖሚ በብዛት ሲደግፏት ቆይተዋል። ስትራቴጂካዊ ድጋፎች ሲያደርጉላት ቆይተዋል። ነገር ግን በወታደራዊ ጉዳይ ጣልቃ ገብተው በኢራን የተነሳ ከአሜሪካ ጋር በተለይም ደግሞ ከእስራኤል ጋር መጣላት አይፈልጉም። ሰጥቶ መቀበል እንጂ መስዋዕትነት የሚል ስምምነት የላቸውም። በጂኦግራፊም ካየነው ሩሲያ ትንሽ ቀረብ ያለ ሊመስል ይችላል እንጂ ሩሲያም ቻይናም ወታደራዊ ድጋፍ ለማድረግ የሚያስችላቸው መንገድ ላይ አይደሉም። ከዛ በተጨማሪ ምናልባት ሩሲያና ቻይና የከፋ ነገር ከመጣ ለኢራን እንደማያብሩ ማሳያ ሊሆኑ የሚችሉትን ሁለት ነገሮችንም ልጥቀስ። የመጀመሪያው የሩሲያ መንግስት በባህሪው ሴኩላር መንግስት ነው፣ ወይም ሃይማኖትንና ፖለቲካን የለያየ መንግስት ነው እና ኢራን የምትመራበት ፖለቲካል ኢስላም ወይንም እስልምናና ፖለቲካን የመቀላቀልን ስልት አይደግፉትም። ከዛ በተጨማሪ ደግሞ የኢራኑ የቀድሞ አያቶላ አሁን የተገደሉት ሳይሆኑ የቀድሞ አያቶላ ኮሚኒ የሶቪየት ራሻን ትንሿ ሰይጣን እያሉ በጣም ሲወርፏት ስለነበረ ሩሲያውያን ከልባቸው ይወዷታል ኢራንን ለማለት ያስቸግራል። የሺያ እምነትም ሩሲያ ጥቂት ሙስሊሞች ያሉበት ነው። እስከ 10 በመቶ 15 በመቶ ቢበዛ ይሆናሉ ይባላል ሩሲያ ውስጥ የእስልምና እምነት ተከታዮች። የሺያ እስልምና ሩሲያ ውስጥ ብዙም የተስፋፋ አይደለም። የሱኒ እስልምና ነው። የሺያ እስልምናን አስተምሮ የሩሲያ ፖለቲከኞች ምናልባት ለሀገራችን ጎጂ ነው ብለው የሚያስባሉና ኢራን ስትራቴጂካዊ አጋር እንጂ ታማኝ አጋር አይደለችም የሚል እምነት በሩሲያ በኩል አለ ማለት ነው። ሁለተኛ ደግሞ ሩሲያ በጣም ጥብቅ የጸጥታ ግንኙነት ከእስራኤል ጋር እንዳላት ይታወቃል። ከደህንነት ተቋሞቿ ጋር አብራ ትሰራለች። ለምሳሌ እስራኤል ውስጥ ከሚኖሩት 1 ሚሊዮን በላይ እስራኤላውያን የሩሲያ ተናጋሪ ናቸው፣ ወይም ሩስኪ ተናጋሪዎች ናቸው። ሩሲያ በጣም በርካታ የአይሁድ ማህበረሰብ መኖሪያ የነበረችና አብዛኛዎቹ እስራኤልን የመሰረቱት አይሁዶችን መነሻቸው ከሩሲያ እንደሆነ ይታወቃል። የህዝብ ለህዝብ ግንኙነቱም በጣም ጥልቅ ነው። የደህንነት ግንኙነቱም ጥልቅ ነው። ጠቅላይ ሚኒስትር ኔታንያሁና ፑቲን በጣም ደጋግመው ስልክ የሚደዋወሉ መሪዎች እንደሆኑ ይነገራል። ኔታንያሁ እንዲያውም ኢራንን ለማስጠንቀቅ በጣም ብዙ ጊዜ ደጋግመው የሚደውሉት ፑቲን ጋር ነው ይባላልና ምናልባት ክፉ ቀን ከመጣ ሩሲያ ከእስራኤል እንጂ ከኢራን ጋር ላታበር ትችላለች የሚሉም ቀላሎች አይደሉም። የቻይናውን ደግሞ ስንመለከት ቻይና ልክ እንደ ሩሲያ ሁሉ የኢራንን የሺያ እስልምናና የኢራን የሃይማኖት መሪዎችና ፖለቲከኞች መቀላቀላቸው ወይም ፖለቲካል ኢስላም የሚባለውን አጥብቃ የምታወግዝ ናት። እንዲያውም ቻይና የእስልምና እምነት ተከታዮች አያያዝ ጋር በተያያዘ በጣም በርካታ ወቀሳ ከሚደርስባቸው ሀገሮች አንዷ ናትና ከሃይማኖታዊነቱ አንጻር የኢራንን መንግስት እንደማይደግፉት ግልጽ መሆኑ ይታወቃል።
ከዛም በተጨማሪ ከኢኮኖሚ ራሱ ካየነው በጣም በርካታ ነዳጅ ትገዛለች እንጂ ለምሳሌ ቻይና በ2024 ባለፈው በፈረንጆች ዓመት ላይ ለእስራኤል የ14.3 ቢሊዮን ዶላር ሸቀጦችን የሸጠች ሲሆን ለኢራን ግን የ8.9 ቢሊዮን ዶላር ብቻ ነው የሸጠችውና ጠንካራ የንግድ አጋሯም እስራኤል መሆኗ ይታወቃል። በቴክኖሎጂ አብረው ይሰራሉ። በተለይ አሁን የሃይፋ ወደብን በእስራኤል የሚገኘውን የሃይፋ ወደብ በማስፋፋትና በማዘመን የቻይና ኩባንያዎች ኢንቨስት እያደረጉ ነው የሚገኙትና እውነታው በኢራን ጉዳይ ሩሲያም ቻይናም ጦርነቱ ነውር ነው፣ እንደዚህ አይነት ጥቃት ሊፈጸም አይገባም፣ ሰብአዊ ጉዳቶች መከልከል አለባቸው፣ ወደ ድርድር ጠረጴዛ ኑ ነው እንጂ የሚሉት በግልጽ ወጥተው ለኢራን ይሄን ወታደራዊ ድጋፍ ይሄን እገዛ እናደርጋለን ብለው የሚናገሩ አይደሉም። በተለይም ከእስራኤል ጋር ካላቸው ወዳጅነትና አሜሪካም አነሰም በዛም አሁንም የዓለም ልዕለ ኃያል ሀገር ከመሆኑ አንጻርና ቻይናና ሩሲያ በኢራን ጦርነት ጉዳይ ኢራንን ደግፈው ይገባሉ ብሎ ማሰብ ዘበት እንደሆነ በርካቶች ይስማሙበታል። ቅዳሜ ገበያ